ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የቀድሞ ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል አወጀ። በቀድሞ ህወሓትና በትግራይ ክልል ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የቀድሞ ህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደገለጹት የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ብለዋል። በዚህም ምክንያት ከ6 ዓመት በፊት የኢፌዴሪ ህገ መንግስትን በመጣስ በጨረባ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰየም መወሰኑን አስታውቀዋል። ቃል አቀባዩ ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱንም ገልጸዋል። የቀድሞ ህወሓት በ2012 ዓ.ም የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራል። በአሁኑ ወቅት ክልሉ 40 በመቶ የሚሆነው መሬቱ በሌሎች ቁጥጥር ስር በመሆኑ በጊዜያዊ አስተዳደሩ ሽግግር መሰረት አዲስ ምርጫ ማካሄድ እንደማይቻልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነ ህወሓት እንደሚያምን ቃል አቀባዩ ገልጸዋል። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት በሚያፈርስና ወደ ጦርነት የሚመራ መፈንቅለ መንግስት ነው ሲሉ ገልጸውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ጽንፈኛው ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጿል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁለት መንግስት የመኖሩን ስጋት እያባባሰውም ይገኛል። ገንዘብ እየተቀበለ ያለ ወረፋ ነዳጅ ሲያስቀዳ የነበረ የማደያ ስራ አስኪያጅ ከ3 ግብረ አበሮቹ ጋር በቁጥጥር ስር ዋለ። በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ የሚገኝ ነዳጅ ማደያ ስራ አስኪያጅ አንድን አሽከርካሪ ጉቦ በመቀበል ያለ ተራው ነዳጅ ሲያስቀዳ ከነተባባሪዎቹ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ በተጠቀሰው አካባቢ ከሚገኘው ነዳጅ ማደያ ስራ አስኪያጅ ከሆነው ቴዎድሮስ ሻምበል ጋር በመመሳጠር የጭነት አሽከርካሪ የሆነው ብርሃን መለስ ያለ ወረፋ ነዳጅ እንዲቀዳ በደላላው ያሬድ አለምሰገድ በኩል በመስማማት ነው ድርጊቱን የፈጸሙት። የወንጀል ድርጊቱ መረጃ የደረሰው የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ጉዳዩን በቅርበት ሲከታተል ቆይቶ በተጠቆመው ሰዓት አሽከርካሪው ያለ ወረፋና ያለ ኩፕን ነዳጁ እንዲቀዳና ጉቦውን ለወንጀል ድርጊቱ ተባባሪ ለሆነው አንድ የመኪና ጥበቃ ስራ ላይ ለተሰማራ ሚሊዮን ከበደ ለተባለ ግለሰብ በመስጠት ገንዘቡን ሲቀባበሉ እጅ ከፈንጅ መያዛቸው የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ገልጿል። ከፍተኛ የሀገር ሀብት ወጥቶበት በድጎማ ወደ ሀገር ውስጥ የሚገባውን ነዳጅ በህገወጥ መንገድ በመጠቀም ሀገርን ለምዝበራ የሚዳርጉ ማደያ ባለቤቶችና ሰራተኞች ላይ የሚወሰደው እርምጃ ተጠናክሮ የሚቀጥል መሆኑን የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ ከማደያ ነዳጅ በመቅዳት መልሰው የሚሸጡ ግለሰቦች ጭምር በመኖራቸው ከድርጊታቸው እንዲታቀቡም አሳስበዋል። ኢትዮጵያና ደቡብ አፍሪካ የፓርላማ የንግድና የህዝብ ለህዝብ ግንኙነታቸውን ይበልጥ ለማጠናከር ተስማሙ። ኢትዮጵያና ደቡብ አፍሪካ ያላቸውን ታሪካዊና ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ለማሸጋገር የሚያስችላቸውን የፓርላማ የንግድና የህዝብ ለህዝብ ትብብር ይበልጥ ለማጠናከር መስማማታቸውን የህዝብ ተወካዮች ምክር ቤት አመላክቷል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከደቡብ አፍሪካ አምባሳደር ኖንሴባ ሎሲ ጋር ባደረጉት ውይይት የሀገራቱ ግንኙነት ከኔልሰን ማንዴላ ዘመንና ከፓን አፍሪካኒዝም ንቅናቄ ጀምሮ ጠንካራ መሰረት ያለው መሆኑ ገልጸዋል። በአሁኑ ወቅትም የሀገራቱ መሪዎች የጠበቀ ግንኙነት እንዳላቸውና በንግድ እንዲሁም በጸጥታ ጉዳዮች በጋራ እየሰሩ እንደሚገኙም ተጠቁሟል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኖጎ ኢትዮጵያ የምትከተለው የፓርላማ ዲሞክራሲ ስርዓት መሆኑንና ምክር ቤቱ ወሳኝ የስልጣን አካል መሆኑን አብራርተው ደቡብ አፍሪካም ተመሳሳይ ስርዓት የምትከተል በመሆኗ የልምድ ልውውጥ ማድረግ እንደሚቻል አመላክቷል። በተመሳሳይ አምባሳደር ዶክተር የሽመብራት መርሻ የሀገራቱ ግንኙነት ከ1994 ዓ.ም ጀምሮ እያደገ መምጣቱና ዘንድሮ የሚካሄደው ሀገራዊ ምርጫ ነፃና ዲሞክራሲያዊ እንዲሆን ዝግጅት መጠናቀቁን ተናግረዋል። አምባሳደር ኖንሴባ ሎሲ በበኩላቸው የደቡብ አፍሪካ ኩባንያዎች በኢትዮጵያ ለመሰማራት ትልቅ ፍላጎት እንዳላቸውና ለምርጫው ስኬት መልካም ምኞታቸውን ገልጸዋል። በደቡብ አፍሪካ የሚኖሩ ስደተኞች የተቃውሞ ሰልፍ በሚካሄድበት ወቅት ሱቆቻቸው እንዲዘጉ ተነገራቸው። በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኞች ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ ተነግሯቸዋል። በደቡብ አፍሪካ መጤጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ የአፍሪካ ሀገራት ዜጎች መገደላቸው ተዘግበዋል።
የጋና ከፍተኛ ኮሚሽን በደቡብ አፍሪካ የሚኖሩ ዜጎቹ ሱቆቻቸውን እንዲዘጉና ትኩረት ላለመሳብ እንዲሞክሩ አስጠንቅቋል። በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበር ደግሞ አባላቱ ቤቶቻቸው እንዲቀመጡ የሚገልጽ መልእክት አስተላልፈዋል። በጆሃንስበርግ ረቡዕ ዕለት በሀገሪቱ የሚገኙ ስደተኞችን የሚቃወሙ ሰልፎች ይደረጋሉ ተብሎም ይጠበቃል። በደቡብ አፍሪካ ከቅርብ ዓመታት ወዲህ የህገወጥ ስደተኞች ጉዳይ የፖለቲካ መሳሪያ እየሆነም መጥቷል። የተወሰኑ ተቃዋሚዎች የውጭ ሀገራት ዜጎች ስራዎችን እያሳጣን ነው፣ እንዲሁም ፍትሃዊ ባልሆነ ሁኔታ ከህዝብ አገልግሎት ተጠቃሚ እየሆኑ ነው ሲል ይወነጅላሉ። ነገር ግን ፕሬዝዳንት ሲሪል ራማፎሳ ዜጎች ፍርሃታቸውና ጭንቀታቸው ሌሎች አፍሪካውያን ወንድሞቻቸውን ወደ መጥላት እንዳያድግ አስጠንቅቀዋል። ሲሪል ራማፎሳ በሀገሪቱ የነጻነት ቀን ላይ ባደረጉት ንግግር በቅርቡ በውጭ ዜጎች ላይ የደረሰውን ጥቃት አውግዘው ሌሎች አፍሪካውያን በአፓርታይድ ትግል ወቅት ያደረጉልን ድጋፍ መርሳት የለብንም ብለዋል። ማክሰኞ ዕለት በመቶዎች የሚቆጠሩ ስደተኞች ተቃዋሚ ሰልፈኞች በፕሪቶሪያ አደባባይ በመውጣት ተቃውሟቸውን አሰምቷል። የተወሰኑ ሰልፈኞች መፈክሮች የተጻፉባቸው ቲሸርት የለበሱ ሲሆን ሌሎች ደግሞ በእጃቸው መፈክር ይዘው ተቃውሟቸውን ገልጸዋል። አንድ የተቃውሞ ሰልፈኛ ለቢቢሲ እንደገለጸው የህገወጥ ስደተኞች መጨመር በአደባባይ እንዲወጣ እንዳደረገው ገልጾ ፖለቲከኞች ይህንን በሚመለከት ምንም እያደረጉ አይደለም ብለዋል። አሁንም ሁልጊዜም ስንናገር የነበረውን በማህበረሰባችን ውስጥ ህገወጥ ስደተኞች ትልቁ ችግር ናቸው እያልን የምንናገረውን የሚደግፍ ድምጽ ስላለን እናመሰግናለን በማለት ሰልፉን ያዘጋቸውን ማርች ኤንድ ማርች አመስግነዋል። ከዚህ ቀደም ህገወጥ ስደተኞችን በመቃወም የተደረጉ ሰልፎች ወደ አመጽ አምርተው በርካታ ስደተኞች ተጎድተዋል። በዚህም የተነሳ ሰልፈኞቹ ለአደጋ ተጋላጭ የሆኑ ማህበረሰቦች እንዲከላከሉና ሰላማዊ እንዲሆኑ ተጠይቀዋል። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገራት የመጡ ስደተኞች አሏት። ከነዚህ ውስጥ ከፍተኛውን ቁጥር የያዙት ከጎረቤት ሀገር ዚምባብዌ ቢሆንም ከኢትዮጵያ፣ ከዲሞክራቲክ ኮንጎ፣ ከሶማሊያ፣ ከባንግላዴሽ እና ከሌሴቶም የመጡ ስደተኞች ቁጥር በርካታ ነው ተብሏል። ከተለያዩ የአፍሪካ ሀገራት የተሻለ ስራና ኑሮ ፈልገው የሄዱት ስደተኞች 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3% ብቻ ናቸው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞች ስራና የተለያዩ እድሎች ተሻምተዋል በሚል መጤጠል የሆኑ ዜኖፎቢክ የተባሉ የሀገሪቱ ዜጎች ጥቃቶች ያጋጥሟቸዋል። በተለይም ኢትዮጵያን ጨምሮ ከሌሎች አፍሪካ ሀገራት የመጡ ስደተኞች ግድያ፣ ዘርፊያና የንብረት ውድመቶችም አጋጥሟቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በደቡብ አፍሪካ የታየው መጤጠል እንቅስቃሴ አውግዘው አመጽን ለማነሳሳት ማህበራዊና ኢኮኖሚያዊ ሁኔታዎችን በሚጠቀሙ ግለሰቦች የተፈጸሙ የወንጀል ድርጊቶች ሲሉ ገልጸውታል። የተባበሩት መንግስታት ድርጅት ኃላፊው በመጤጠሎች የሚፈጸሙ ጥቃቶች፣ ትንኮሳዎችና የማስፈራራት ድርጊቶች በሚመለከቱ የሚወጡ ዘገባዎች እንዳሳሰቧቸው ተናግረዋል። ዘገባው የቢቢሲ አማርኛ ነው። እስራኤል ከሊባኖስ ጋር በሚደረገው የተኩስ አቁምና የድንበር ድርድር ላይ የ2 ሳምንት የጊዜ ገደብ ማስቀመጧን አስታወቀች። በዚህ ጊዜ ውስጥ ከስምምነት ላይ የማይደረስ ከሆነ እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ጥቃት እንደምታጠናክር አስጠንቅቃለች። እስራኤል ለዲፕሎማሲያዊ መፍትሄ የሰጠችው ድል በሚቀጥሉት 14 ቀናት ውስጥ መጠናቀቅ እንዳለበትም ገልጻለች። በሰሜን የሀገሪቱ ክፍል የሚገኙ ነዋሪዎች ወደ ቤታቸው በሰላም እንዲመለሱና የሄዝቦላህ ታጣቂዎች ከድንበር አካባቢ እንዲርቁ እንደምታደርግም እስራኤል ተናግራለች። አሜሪካና ፈረንሳይ ግጭቱ ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ የዲፕሎማሲ ጥረት እያደረጉ ቢሆንም የእስራኤሉ አዲሱ የጊዜ ገደቡ ጥረቱን አባብሶታል ተብሏል። በአሁኑ ወቅት በሁለት ሀገራት ድንበር ላይ ያለው ጦርነት ድባብ እየጨመረ የመጣ ሲሆን የሊባኖስ መንግስት በበኩሉ እስራኤል የምታደርገው ዛቻ ለሰላም ንግግሩ እንቅፋት እንደሚሆን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጎርጎራውያን አቆጣጠር ሚያዝያ 17 2026 ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት ይፋ ማድረጋቸው ይታወሳል። ዘገባው የአናዶሉ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ